ዳግምን ችግር ውስጥ አስገባው የራሱን ፍላጎት ለማሟላት። አሁን ላይ ሰለሞን የዳግምንም እናት አገናኝሃለሁ በማለት የኃይሉን ፋይል አምጥቶ እንዲሰጠው ያደርጋል። አሁን ላይ ግን ወይዘሮ ገነትም ከምንም በላይ ልጇ በመናፈቅ ውስጥ ሆና ብሌንን ከእናቷ ላለማገናኘት የወሰነችበት ምክንያት እኔም እንኳን ምንም ልጄንም አጥቼ እሷን ማጣት አልችልም የሚለውን ነበረ። አሁን ላይ ኃይሉ ከራስ ወዳድነት በላይ ብሌንም እናቷ ሞታለች ከተባለ በኋላ በጣም እያለቀሰች እንኳን እያያት ምንም እንኳን ርህራሄ አላሳየም ነበረ። ከሰላም ከዋና ከወለደቻት እናቷ ጋር ከጎያዋ ስር ካገኛት በኋላ ምንድነው እዚህ ጋር መጥተሽ ምትነፋረቂው እያለ ይበልጥ ህመሟን እንዲጨምርባት ያደርጋል። ሰላምን በዚህ ሰዓት ወላጅ እናቷ ሰላምም ብሌን የራሷን ልጅ መሆኗንም ባታውቅም በምታለቅስ ጊዜ ከአይኗ እንባ አልቋረጥ እያላት ይበልጥ ደግሞ ለምንድነው ሄደሻል ማታዩ በማለት ኃይሉ ባነሳው ጥያቄ ለሷም እየጠየቀቻት ነበረ። ነገር ግን ኃይሉ ከጉያዋ ስር ስለነበረች ነበረ ይበልጥ እንድትርቅ እና እንዳይግባባው ስለፈለገ ለምን እዚህ ትነፋረቃለች ያለው የነበረው። ነገሩ ግን አሁን ላይ ኃይሉ ግልጽ የሆነለትም ነገር እንዴት ብሎ አሁንም ይህንን ነገር ግልጽ ሊደረግለት የቻለበት ምክንያት ሰለሞንም የገዛ ሰራተኛውን አሁን ላይ ሁሉንም ነገር የብሌን አሳዳጊ እናትም እንደገደላት ስለሆነ አስመስሎ የነገረው። አሁን ላይ እናቴ እኮ አሁን ላይ አይደለም የሞተችው ብላ በተናገረችበት ሰዓት ኃይሉን በድንጋጤ ከቃልን ጋር ፍጥጥ ይባባላሉ። ነገሩም ኃይሉ ድጋሚ ለማጣራት ብዙ እየሞከረ ምንድነው ምትይውንም አልገባኝም እያለ እናቴ እኮ የሞተችው ከዛሬ 10 ዓመት በፊትና እንዲሁም ስደት በሄደችበት ነው ወጥታ የቀረችው በማለት በምትናገር ሰዓት ይበልጥ ደግሞ ኃይሉ በብስጭት ወደ ውጭ እየወጣ ነበረ። ነገር ግን አሁን ላይ ቃልም እሷም ከዚህ እጅ ውስጥ ስላለችበት እሷም ድንጋጤ ውስጥ ገብታ ነበረ። ነገሩስ አሁን ላይ ሰላም የብሌን እናት መሆኗንም ይደርሱበታል በማለት ነበረ። ቶሎ ብሎ ስልክም ወደ ሰለሞን በመደወል ምንድነው የምፈልግህ ነገር አለ በፍጥነት በማለት ነበረ የጠራው። ነገሩ አሁን ላይ ግን የገዛ ሰራተኛው ሰለሞን አሁን ላይ የበኃይሉንም መንገድ ወይንም ቦታውንም ለመያዝ እየተራራጠና የራሱንም መንገድ እየሄደ የሚገኝ ቢሆንም ይበልጥ ግን ዳግምን ለራሱ ፍላጎት ብሎ እየተጠቀመበት ይገኛል። ዳግም የእናቱ ናፍቆት አሁን ላይ ምንም እንኳን ለሚያደርገው ነገር አይኑን ቢጨፍንበትም ግን አሁን ላይ ዳግም አሁንም በእናቱ ተስፋ ስላልቆረጠ ይበልጥ ምንድነው የሚፈልገውንም ነገር ለሰለሞን እያደረገለት ይገኛል። ኃይሉም ለሰለሞን ለሰራተኛው ከተገናኙ በኋላ እንዴት አድርገህ ነው ገድያታለሁ ብለህ የዋሸኝ የሚለውንም ፍጥጫ ውስጥ ያስገባዋል። ነገር ግን ዳግምንም እውነተኛ ኃይሉ እንደደረሰበትና ቶሎ ብለክ ፋይሉንም አምጣልኝ ብሎ ስላስጨነቀው አሁን ላይ በጣም ጭንቀት ውስጥ ገብቷል። ዳግም ከኃይሉና ከሰለሞን ጋር ተፋጠው በጣም በሁለቱ መሀል ከባድ የሆነ ፍጥጫ ተፈጥሮ ይበልጥ ግን በሀርድ ለማለት አልሞከረም ነበረ ሰለሞን። ምክንያቱም አሁን ላይ በጸባይ አድርጎ እውነተኛ እንዲመስል ነበረ ማስመሰል የነበረበት። ግን ደግሞ የራሱ ፍላጎት ለማሟላት የዳግምንም መንገዱንም ስለዘጋበት በጣም አሳሳቢ ቢሆንም ግን ደግሞ አሁን ላይ በኃይሉ የደረሰበትንም ነገር ይገባዋል የሚገባው ነገር ነው። አሁን ላይ ለምን አልገደልካትም ብሎ ባፋጠጠው ሰዓት ይበልጥ አሳዝነውና እና ደግሞ እንደማትናገር በልጇ እንዳስፈራራት ነበረ ሲገልጽለት የነበረው። ግን ደግሞ ይሄ ነገር ለሱም እንዳልተዋጠለትና አንድ የደበቀኝ ነገር አለ በማለት ብዙ ነገር ፊት ለፊቱ ሲያፋጥጠው ነበረ። አሁን ላይ ሰለሞን ካሁን በኋላማ በእጄ ገብተሃልና ብቻ ፋይሉ ይገኝ እንጂ እኔ አንበረክክሃለሁ እያለ ሲፎክር ነበረ። አሁን ላይ ኃይሉንም ለማንበርከክና የሱንም ስልጣን ለመውሰድ የሚሞክረውንም ሰለሞን
ይበልጥ ግን ከኋላው ሆኖ ብዙ ሰውን በመጉዳት ላይ ይገኛል። ይበልጥ ዳግምንም በመጉዳት እና እናትና ልጅ አገናኛቸዋለሁ በማለት የራሱንም መንገድ እየከፈተ ይገኛል። አሁን ላይ ዳግም ምንም እንኳን ፋይሉንም ለማግኘት እነ ሰላም ቤት ገብቶ ከዛ በኋላ ግን ካገኘው በኋላ ይበልጥ ደግሞ ብሌንም ስለደረሰችበት ነገሩንም ይበልጥ ከሷ ጋር ከባድ የሆነ ችግር ውስጥ ይገባሉ። አሁን ላይ ብሌንም ማወቋ ስለ ፋይሉ ይበልጥ ግን ብሌን አንድ ነገር የጠረጠረች ይመስላል። ምክንያቱም ወደ አሳዳጊ እናቷ በሄደች ሰዓት ዳግምና እናቷም እንደሚገናኙና ብሌን ምንም እንኳን ዳግም የእናቷ የገነት ልጅ እንደሆነ ባታውቅም ግን ደግሞ እናቴን የማገኝበት መንገድ ነው ስላላት ያንን ነገር ፊት ለፊቷ ላይ ይደቀንባታል። አሁን ላይ ገነትም ሰለሞን ልጅሽን አገናኝሻለሁ ብሎ ይህንን ነገር ብዙ ነገር ከሰላምና ብሌን እንዳይገናኙ ለማድረግ ከሞከረ በኋላ ግን ደግሞ እናትና ልጅ አገናኛቸዋለሁ ልጅሽን አመጣልሻለሁ ካላት በኋላ ዝግጅት ላይ ትገኛለች። እናት ለብዙ አመታት የናፈቀችውንም ልጅ ይመጣል በማለት ገኒ ቤቷንም አሸብርቃና ይበልጥ ደግሞ በደስታ ስትጠባበቀውም ነበረ። ይህንን ያየች ብሌን ምንድነው ነገሩ? በጣም ይሄ ቤት እኮ ተለየብኝ በማለት ለእናቷም ስትጠይቃት ነበረ። ነገር ግን ለብዙ አመታት የናፈቀችው ልጅ እንደምታገኝ ስትነግራት ብሌንም ወንድም እንደሚኖራት ስታስብ በጣም ደስተኛ ነበረች። ነገር ግን አሁን ላይ ዳግምንም ከእናቱ ጋር ላለማገናኘት የወሰነውንም ሰለሞን ለራሱ ጥቅም መሆኑንም ባያውቅም ግን ደግሞ የበለጠው ወደ ክፋት መንገድ እንዲሄድ አድርጎታል። ምክንያቱም አሁን ላይ ሰለሞን ፍላጎቱ ሁሉ በኃይሉ መንገድ በሱ ቦታ ስልጣን ለማግኘት ስለሆነ አሁን ላይ የዳግምን ህይወት ዳግመኛ እያበላሸበት ይገኛል። ግን ደግሞ ኃይሉንም ይበልጥ አሁን ላይ ኃይሉን ካልገደልክልኝ እናትህንም ዳግመኛ አታገኛትም ወይንም እገድልሃለሁ ባለው ሰዓት ነበረ ዳግምም በጣም ልቡ የተሰበረውና በጣም ውስጡም የተከፋው ከምን ጊዜውም በላይ ነበረ። ነገር ግን ይበልጥ ፊት ለፊቱ ሄጄ ባዋራውና እውነተኛ ነገሩ ምናልባት ሊነግረኝ ይችላል ብሎ ጭክን ብሎ ነበረ ወደ ፊት ለፊቱ የቀረበው። ግን ደግሞ ይህንን ባደረገ ሰዓት ይበልጥ ኃይሉ ከቶትና ነገሩንም ግልጽ እንደማያደርግለት ይበልጥ ደግሞ ፎቶውንም የሚያውቀው ያለምንም ፊቱ መቀየር እንደማያውቅ ከነገረው በኋላ በጣም በጭካኔ ነበረ ሲያየው የነበረ። አሁን ላይ ዳግም እናቴን በቃ በተንኮል ወይንም በጭካኔ ካደረኩኝ ላላገኛት እችላለሁ በማለት የሰለሞንንም መንገድ ትቶ ነበረ በራሱ መንገድ በጸባይ አድርጌ እናቴን ይሰጠኛል በማለት የጠየቀው። ነገር ግን ኃይሉ በጣም ጨካኝ ከመሆኑ የተነሳ እንኳን ሊሰጠው ይቅርና ይበልጥ እንኳን አለች በህይወት እዚህ ናት ለማለት ይቅርና ይበልጥ በራሱ መንገድ ሽጉጥ አውጥቶ ሊደፋው ነበረ የሞከረው። አሁን ላይ ዳግም የተረፈበትንም መንገድ ምክንያቱም እሱንም በሄደበት ሁሉ የራሱ የሆነ ወጥመድ ውስጥ ስለገባ ነው። አሁን ላይ በኃይሉ ወጥመድ ውስጥ ስለገባ ዳግምም ሊተርፍ ችለዋል። ሌላ ግን አሁን ላይ የሚያደርገውን ነገር ሁሉ የማያውቀው ለራሱ ጥቅም ብሎ የሰውን ህይወት የሚያበላሸውንም ኃይሉ አሁን ላይ ዳግምንም እጅ ውስጥ አስገብቶታል። ነገር ግን ዳግም ይህንን ስህተት የሰራው እሱን መግደል ብቻ ሳይሆን እውነተኛ የእናቱንም መጥፋት ወይንም ከእናቱ እጅ እሱ እንዳለበት መናገር አልነበረበትም። ግን ደግሞ አንድ ሆኗል። አሁን ገኒ ምንም ቢሆን ልጇ በሩን እያየች መቼ ከመቼ መጣልኝ ብላ ስትናፍቅ፣ ነገር ግን አሁን ላይ ምንድነው ናፍቆቷ ሁሉ የሚያስታግስላት? ይበልጥ ሰላምም ቃል ልጄ ናት በማለት ተስፋ አድርጋ ነገር ግን የገዛ ልጇንም ልጄ ናት ብላ የተቀበለቻትንም ቃል በየቀኑ መርዝ በመስጠትና ራሷንም እንድትዳከም እያደረገቻት ትገኛለች። ቃል በጣም ጨካኝና የበኃይሉ አንደኛዋ ቀኝ እጅ በመሆኗ ግን ደግሞ ይበልጥ ብሌንን ከሰላም ጋር ባየችበት ሰዓት በጣም ነው ብስጭት የምትለው።
ግን ደግሞ የእሷ ብስጭት እስከ መጨረሻው ድረስ ብሌንና ሰላምንም ከመገናኘት ወይንም ከመተሳሰባቸውንም ወደ ኋላ አላስቀራቸውም።